ስራ መፈለግ ላይ ያለው አቶ ናታን ስራ ተገኝቶለት ወደ እነ ኪያራ ቤት ሂዷል። እንደዚሁም ወይዘሮ ትዝታ በልጇ ላይ የሆነውን ነገር ስለሰማች ናታንን አመስግናለች። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ሐረግ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ወይዘሮ ትዝታ ከኔ ትዕዛዝ ውጪ የትም እንዳትሄጂ ብላ ነበረ ልጇን ኪያራን። በትዕዛዟ መሰረት እንግዲህ ምናልባት ወይዘሮ ትዝታ ለልጃቸው ካላቸው ፍርሃት ነው፣ ምናልባት ከተቀናቃኞቻችን አንደኛው ሊሆን ይችላል እና እየሰለለን ሊሆን ስለሚችል እኔ በራሴ እስከማጣራ ድረስ አንቺ ከማንም ጋር እንዳትገናኝ ቤትሽ አርፈሽ ቁጭ በይ በማለት ለልጇ ማዛት አለች። ልጅቱም የእናቲቷን ንግግር ቃሏን በማክበር ቤት ቆይታለች ማለት ነው። ስለዚህ አቶ ናታንም እንግዲህ ወደ ቤት ተጠርቶ በስራ ዙሪያ እንደዚሁም በተመረቀበት የስራ ዘርፍ በሁሉ ነገር ሲወያዩ ነበረ። አቶ ናታንም ፍቅር ሳይዘው አይቀርም አንዲት ቆንጅዬ ልጅ ተዋውቅ ያለሁ እያለም ነበረ ለቢኒ። ትዝታ ለህግ አካል እየተናገሩት መልእክት አለ። የስራ ተቀናቃኞቼ ልጅን እየተከታተሉ ስለሆነ ከጋራጁ ጀምሮ እስከ ታገተችበት ቦታ ያለውን ነገር አጣሩልኝ በማለት ያዘዘችው ትዕዛዝ ተቀባይነት አግኝቶ ወደ ውጤት ስላመራ ስላወቀ ሁለታቸው ሊገናኙና ሊነጋገሩት የቻሉት ዋና ምክንያታቸው ይሄ ነበረ። ነገር ግን ወይዘሮ ትዝታ በስተ መጨረሻም አቶ እና ምን እንደሚፈልግ ከነሱ ስታውቅ በጣም ተናዳ ነበረ። በሌላ መልኩ ቤዚ የቀድሞ ፍቅረኛዋን ማለቴ የቀድሞ አብሮ አደግ ጓደኛዋን አግኝታለች በሆነ አጋጣሚ። እሷ ግን ያወቀችውም አይመስልም። እሱ ግን በርቀትም ቢሆን የአይን ፍቅር ይዞት ስለነበረ በመኪናው መጋጨት በአደጋው ምክንያት ሊገናኙ ችለዋል ማለት ነው። ልጁ በወቅቱ ከእናቱ ጋር ስለተጣላ ተናዶ እያሽከረከረ በነበረበት ወቅት ቤዚ ደግሞ ከጓደኛዋ ጋር ቀጠሮ ስለነበረባት የተሰጣትን አድራሻ ቼክ ለማድረግ ወደ መሬት ሳይሆን ወደ ሰማይ ወደ ላይ ወደ ህንፃዎቹ በማየት ስትሄድ በነበረበት ወቅት ነው እንግዲህ መሀል መንገድ ላይ ስላገኛት ያ አደጋ ሊደርስባት የቻለው። ከዛም በመቀጠል ልጁ ከመኪና በመውረድ ተርፈሻል ወይ ደህና ነሽ ወይ ወደ ሐኪም ቤት ልውሰድሽ ወይ ሲላትም እኔ ደህና ነኝ አሁን ወደ ቤት ውሰደኝ በማለት ወደ ቤት ከወሰዳትም በኋላ አንዳንድ ነገሮችን ሲነጋገሩ ነበረ። እንደ አጋጣሚ ሉሊትም እነሱ እየተነጋገሩ ሳለ ገባች ወደ ቤት። እንግዲህ ሉሊት የመሰላት ነገር ሌላ ነገር ነበረ። እስከሚገርመው ነገር የቤዚ የጸባይ መለወጥ እስካሁን ድረስ እነሱ እንዳያስቡ እነሱ እንዳይጨነቁ በማለት ያንን የደረሰባትን አደጋ ለናታንም ለጺም ሆነ ለወይዘሮ ሉሊት አልነገረቻቸውም እና ሙሉ ለሙሉ የቤዚ ጸባይ መለወጥ በጣም ደስ ይላል። በሌላ መልኩ ቢንያምና ጽዮን ያሉበት ሁኔታ በጣም የሚያሳዝን ነው። እርግጥ ጽዮን ቢንያምን ትወደዋለች። ነገር ግን አሁን ቢንያም ከጽዮን ከባድ የሆነ መረጃዎችን እየተላከለትና ከሷ እንድርቅ የሚያደርግ ዋና ዋና ምክንያት የሚሆኑ ፎቶዎችን፣ ቪዲዮዎችን እንደዚሁም ደግሞ የድምጽ ሪከርዶችንም ሁሉ ጭምር እየተላከለት ስለሆነ አሁን ለጽዮን ያለው እምነት እየመነመነ የመጣበት አጋጣሚ ነው ያለው ቢንያም። እርግጥ ወይዘሮ ገነት በዚህ ዙሪያ ላይ ምን ሆናችሁ ነው እንደዚህ በአንድ እርምጃ ተስፋ የምትቆርጡት? ፍቅርን አታዩም እንዴ በናታንና በኤፍራታ በማለትም ለቢንያም ብትነግረውም ቢንያም ግን እውነት እንደነሱ ከሆነ እስካሁኑ እጅ መስጠትና መሸነፍ ይሻላል። አይተሸዋል የናታንና የኤፍራታ ፍቅርም ምን ያህል መስዋዕት ቢከፋፈሉም መጨረሻውን ግን እንዳየሽው ነው በማለትም ቢንያም እየተናገረውን መልስ ሰምተናል። እንግዲህ ቤዚም ከግድግዳው ላይ የሰርጋቸውን የናታንና የእሷን የሰርግ ፎቶ ልክ ስታነሳ
እነ በተቃራኒው እነ አቶ ያፌት ደግሞ የሰርግ ፎቶቸውን ግድግዳ ላይ ሰቅለዋል። እንግዲህ አንድ ቤት ደስታ አንድ ቤት ምንድን ነው እንደሚባለው እነ ቤዚ ቤት የሰርግ ፎቶ ሲወርድ የእነ ያፌት ቤት ደግሞ የሰርግ ፎቶ ተሰቀለ። በወቅቱ ኤፍራታ እዚህ ከመሆኑ ወደ መኝታ ክፍል ቢሆን እኮ ጥሩ ነበር፣ መጋባታችን እንደሆነ ማንም ያውቃል በማለት መልስ ብትሰጥም አቶ ያፌት ግን አይ እዚህ መሆን አለበት በማለት እንግዲህ ሳሎን ቤት የኤፍራታንና የያፌት የሰርግ ፎቶ ግድግዳ ላይ ተሰቅሏል። ኤፍራታ በቻለችው አቅም ወደ ድርጅቱ ለመግባት እየሞከረች ነው። ነገር ግን በግልጽ አማርኛ አቶ ያፌትም እንደሚታወቀው እኔም አንቺን አላምንሽም፣ አንቺም እኔን አታምንኝም፣ ወደ ድርጅት የገብተሽ ደግሞ ከዚህ ፋይል ከመፈለግ ይልቅ ለምን ሌላ ቦታ ስራ አልፈልግልሽም በማለት ቢነግራትም ኤፍራታ ግን በተቃራኒው ናታንን መበቀል እፈልጋለሁ በማለትም ስለነገረችው ይሄንን ነገር ደግሞ ያፌትም ይፈልገው ስለነበር ቀስ እያለ ይገባሻል ማለት ነው፣ አሁን ቀስ በቀስ እየገባሽ ነው ያለው በማለት በአደረገችው ንግግር ደስተኛ ሆኖ ነበረ። ስለዚህ የኤፍራታ ወደ ድርጅት መግባት ከጊዜ ወደ ጊዜ ወደ ተቀባይነት እያመራ ነው ያለው። ምክንያቱም የምታሳየውና የምትመልሳቸው መልሶች የእውነት ናታንን ለመበቀል የፈለገች ሁሉ ስለሚመስል ያፌት ደግሞ ይሄን ነገሯን ይወድላታል። በሌላ መልኩ ዳጊ የማይወጣው ችግር ውስጥ ገብቷል። በሁለት አጣብቂኝ ውስጥ ገብቷል። በአቤልና በጽዮን መካከል እንደዚሁም በአጎቱ በቢንያም በሶስታቸው መካከል ባለው መወዛገብ ውስጥ የዳጊ እጅ ያለበት ይሄን ነገር ያሳሰበው ዳጊ ለጽዮን በመደወል እንድንገናኝ እፈልጋለሁ በማለት ሲደውልላት በወቅቱ እንደ ልማዱ ከአቤል ጋር ሊያገናኛት ነበረ የመሰላትና በወቅቱ ይሄ ጥያቄው ተቀባይነት አላገኘም ነበረ። ነገር ግን ጽዮን ጸጽቶኛል፣ እንደዚህ ነው ብቻዬን ነኝ ምናምን በማለት አንጀቷን ሲበላት እሺ ብላ ወደ ቤታቸው ሄዳለች። እርግጥ ጽዮን ወደ ቤታቸው ስትሄድ አቤል የለም ነበረ፣ ዳጊ ብቻውን ነበር። ከተገናኙም በኋላ ትልቅ ቁም ነገር ነው ያወሩት። እንደሚታወቀው ካሳለፍነው ፓርት ላይ ቢንያም አልፈልግሽም፣ ሁለተኛ አንቺን ማግኘት አልፈልግም፣ ማውራትም አልፈልግም በማለት አንዳንድ ስሜታዊ ስለሆነ አንዳንድ ደስ የማይሉ ቃላቶችንም ጽፎላት ነበረ። ጽዮን በዚህ ነገር በጣም ተበሳጭታ ስለነበር ዳጊን ስላጎቱ ነገረችው። ከአንተ ጋር የማወራው ነገር ካለ አጠር አድርገህ ቁም ነገሩን ብቻ ንገረኝ፣ እዚህ መቆየት አልፈልግም፣ ያለበለዚያ ያ አጎትህ ይመጣና እሱን ፍለጋ የመጣሁ ይመስለዋል እዚህ ካየኝ በማለትም ስትነጋገር አሁን ማንም የለም፣ ይልቁንስ ትልቅ ቁም ነገር ስለሆነ የምነግርሽ ቁጭ በይና የምነግርሽ ነገር አለኝም በማለት ሲነግራት ትዕዛዙን በመቀበል ቁጭ ብላ ምንድን ነው ብላ ስትጠይቀው ሁሉን ነገር ይነግራታል። አጎቴ እኔን አንቺን እና አቤልን ያገናኘኋችሁ እኔ እንደሆንኩ አያውቅም። ለጊዜው እኔ አይደለሁም የማውቀው ነገር የለም ብየዋለሁ። ያልኩትንም ነገር ተቀብሎኛል። ነገር ግን ይሄ ለጊዜው ነው እንጂ የዘላቂ መፍትሄ ሊሆነኝ አይችልም። ከዚህ በላይ የሚያሳስብ ነገር ልነግርሽ ነው፣ ቁጭ በይና አድምጪኝ ይላታል። በወቅቱ ጽዮንም እሺ ቀጥል እየሰማሁህ ነው፣ ምን ልትለኝ ነው በማለትም ስትነግረው የኔና የአቤል ጉዳይ ከያፌት ጋር ይገናኛልን በማለት ነግሯት ነበረ። በምንድን ነው ከያፌት ጋር የሚያገናኘው ብላም ስትጠይቅ ታስታውሺ ከሆነ ያፌት ባለፈው ተወግቶ ነበር በማለትም ይነግራታል። አዎ ሰምቻለሁ። ታዲያ እንዴት እኔ እንደማስበው እንደማይሆን ተስፋ አደርጋለሁ በማለትም ስትነግረው አታስቢ፣ እኔ አይደለሁም እርግጥ የወጋሁት፣ ነገር ግን ከአቤል ጋር ተነጋግረን እንዲያስፈራራው አዝዤው ነበረ። በተቃራኒው እሱ ደግሞ ጉርቶት ነበረ። በዚህ ዙሪያ ላይ አልተስማማንም። እርግጥ ይሄንን አድርግልኝና ጽዮንን ደውዬ ወደ አንተ እንድትመጣ አድርጋለሁ ብዬ በመጀመሪያ
ቃል ገብቼለት ነበረ በማለትም ይነግራታል። እርግጥ ጽዮን በሰማቸው ነገር ብትናደድም ብሎ ከማዳመጥ የተሻለ መፍትሄ ስላልነበር ከዛስ ብላ በመጠየቅ ወደ እውነታው ከመድረስም በላይ ወደ መፍትሄ ማፈላለግም ሄደዋል ሁለታቸው። መፍትሄው ምንድን ነው የሚለውንም አሁን የምገልጽላቸው ይሆናል እና በተለይ ደግሞ ጽዮን ያመጣቸው መፍትሄ በጣም በጣም ደስ የሚል መፍትሄ ነው። ጽዮን ባመጣቸው መፍትሄ አማካኝነት የአቤል እውነታ ለመጋለጥ ችሏል። ምንድነው እውነታው? የማዳመጫ የድምጽ ፋይል ተይዞበታል። ጽዮን በመከረችው መሰረት ዳጊ ወደ አቤል በመሄድ የሆነ ደስተኛ ያልሆነና የተበሳጨ በመምሰል ከአቤል ጋር ሲነጋገር በነበረበት ወቅት ከዛስ አንተ ያፌትን እንደወጋኸው እናገራለሁ በማለት አቤል ሲናገር የወጋኸው አንተ ነህ እኔ አይደለሁም፣ ይሄን ደግሞ ጠንቅቀህ ታውቃለህ በማለትም ዳጊ ሲመልስለት አቤልም እርግጥ አዎ የወጋሁት እኔ ነኝ፣ ነገር ግን ስታስበው ያፌት ማንን የሚያምን ይመስልሃል? እኔ ወንድሙን ወይስ አንተን? በማለት መልሶለታል። ምን መሰለህ ዳጊ በማለትም እኔ እኮ እንደዚህ ነው እንደዚህ ነው ወንድሜ እንደዚህ አላሰብኩም ምናምን ብዬ ለሱ ደካማ ጎኑን ስለማውቅ ማምለጥ እችላለሁ። አንተ ግን በጭራሽ የምትችለው ነገር አይደለም። ከኔና ካንተ ማንን የሚጠረጥርና ማንን የሚያስብ ይመስልሃል ስታስበው? በማለትም አቶ ያቤል እንግዲህ በነጻነት እንደዚህ ስራውን ዘርዝሮ ሲናገር በድምጽ እየተቀዳ መሆኑን አያውቅም ነበረ። ይሄንን መፍትሄ ጽዮን ነች ለዳጊ የሰጠችው። በዚህ አማካኝነት ወደ መፍትሄው ይሄዳሉ ብዬ ተስፋ አደርጋለሁ። ሌላው ቤዚ አዲስ ህይወት ልትጀምር ነው። በጣም ደስ ብሎናል። እንግዲህ ቤዚ ጸባዩዋ በዚህ መልኩ ከተስተካከለ ህይወቷም ይስተካከልላት እያልን እንመኛለን እንደ ተመልካችና እንደ አድናቂ። ክቡራትና ክቡራን ተመልካቾቼ የዛሬ ሐረግ ድራማ ፕሮግራም እዚህ ድረስ ነበረ። በቀጣይስ ምን ይፈጠራል የሚለውም በተለይ ደግሞ የቤዚ ህይወት እስከየት የሚለውን በተለይ ይሄ አዲሱ ፍቅረኛዋ የሚያጓጓ ታሪክ ይመስላል። ስለ ቆይታችን ከልብ አመሰግናለሁ። በሌላ ቪዲዮ በሌላ ርዕስ እስከምንገናኝ ድረስ መልካም ጊዜ